ስምህን አልነገርከኝም አለችው እስከ በር ሸኝታው። በሩ ጋ ሲደርሱ ቆም ብላ ለደቂቃዎች ሲመለከታት ቆይቶ በመጠኑ ፈገግ አለና ሀይተም ሲራጅ አላት። ክው አለች። አይኗ ሳይቀር ነው የፈጠጠው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁንም ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰቡ ነው። ከባለፈው የቀጠለ ከረጅም ጊዜ በኋላ ተመልሻለሁ በቪዲዮ አዲስ የፍቅር ታሪክ ይዤ መጥቻለሁ። ቤተሰቦቼ አበረታቱኝ። እሱም ምንድነው ህዳር 4 የተሰኘው የፍቅር ታሪክ ይዤ መጥቻለሁኝ። እቀጥላለሁ ካቆምኩበት። አበረታቱኝ ቤተሰቦቼ። ስምህን አልነገርከኝም አለችው እስከ በር ሸኝታው። በሩ ጋር ሲደርሱ ቆም ብላ ለደቂቃዎች ሲመለከታ ቆይቶ በመጠኑ ፈገግ አለና ሀይተም ሲራጅ አላት። ክው አለች። አይኗ ሳይቀር ነው የፈጠጠው። አንተ ሀይተም ማለቴ ስዕሉን የሳልከው ነህ? ቃላቶቿ ተሰባበሩ። ጆሮ አገኘሁ ብላ ለመለፍለፍ አሸማቀቃት። አዎ ነኝ። ስለነበረሽ አስተያየት አመሰግናለሁ። ፈገግ ብሏት ሲሄድ በፍጥነት ትርትር የሚለውን ልቧን ለማረጋጋት በረጅሙ እየተነፈሰች ወደ ክፍል ገባች። በማግስቱ እረፍት ሰዓት ይመጣል ብላ ስላላሰበች ለጓደኛዋ አልወጣም ብላት ዲስክ ላይ ተቀምጣ በመስኮት ውጩን ትመለከታለች። ሴትዮ ምንድን ነው የተመሰጥሽው? ከጎኗ እየተቀመጠ ወደምታይበት ተመለከተ። ግቢው ላይ ውር ውር የሚሉ ተማሪዎችን ነው የሚታዩት። ወይ መጣህ! ውይ መጣህ! ሳታስበው ነበር ካፏ የወጣው። ስትጠብቀው እንደነበረ በሚናገር መልኩ ነበር የተናገረችው። ምን ነው እንዳልመጣ ፈልገሽ ነበር? ኧረ አይደለም፣ እኔማ ስዕልሽን ለማየት ነበር መምጣቴ። እሺ። ከተቀመጠችበት ተነስታ ወደ ቦታዋ ስትራመድ አላመነም። የምር ስላ ታመጣለች ብሎ ስላልጠበቃት በግርምት ነበር የሚያያት። ይሄው ከ10 11 ሰጥቼዋለሁ። አንተስ? የስዕሉን ወረቀት አቀብለው ስትፍለቀለቅ ከግርምቱ ሳይወጣ ወደ ስዕሉ አቀረቀረ። ማለት አንቺ ስዕል ባለፉበት አላልፍም ብለሽ ነበር እኮ አላት በመገረም። ስዕሉን እያስተዋለ ከ10 20 ሊሰጠው እንደሚችል ግልጽ ነው። ሀሀሀ እባክህ የኔ አይደለም አለች ነጥራ ዲስኩ ላይ እየወጣች ስትንቀለቀል ደስ ትላለች። የማን ነው አላት በመደነቅ እያየው። በ8 ዓመቴ ነበር ወንድሜ በስጦታ የሰጠኝ። የሱ ስዕል ነው። በጣም ያምራል። በእውነት አድናቂው ነኝ። ስዕሉን በመገረም ማየቱን ቀጥሏል። እሷም እሱን ጥቂት ተመልክታው በስዕሉ ላይ ምን አየህ? ማለቴ ምን ትማራለህ? ስዕል ለኔ ስዕል ነው። ምንም የምማርበት ማስተምርበት ነገር የለም አላት። ስዕሉን ትንሽ ገምግሞ ሲያበቃ አየህ ያኔ የተናገርኩህ በስዕል ወንድሜን ስለማትደርሰው ነበረ። ያው ማለቴ እሱ በስዕሎቹ ከባድ መልእክት ያስተላልፋል አለች ስዕሉን እያየች። የዚህ ስዕል ትርጉም ምንድን ነው? ይህ የምታየው የሰማይ ዱንያ ነው። ወንድሜ በዚህ ስዕል የራሱን ህይወት ነው የሚገልጸው። ራሱን በዚህ ጨረቃ፣ እነዚህ ከዋክብት ደግሞ በቤተሰብ ወከለ። የኛ ቤተሰብ ብዙ ነው። እናም ተመሳሳይ፣ ተቀራራቢ፣ አንድ አይነት ጸባይ አለን። ከቤታችን ልዩና ወጣ ያለው እሱ ነው። ብቸኛ ሆኖ ሳለ ከቤተሰቦቻችን ሁሉ ሀብታሙ፣ ስኬታማው እሱ ነው አለች በእጆቿ እየጠቆመች እያስረዳችው። ይገርማል አላት። የወንድሟ ስዕል አኗኗሩን ስለገለጠበት ተደንቆ፣ ግን ለምንድን ነው ሴቶች ባንዴ
ግን ለምንድን ነው ሴቶች ባንዴ የሚሰምጡልህና የሚያፈቅሩህ? አንቺ አንቺ እኔን በአንዴ አላፈቀርሽኝም አላት በተንኮል እያያት። ማ እኔ? ኧረ ወድዛ ሆ ደሞ ባፈቅርህስ ከእኔ ጥያቄ ጋር ምን አገናኘው? አይ በአንዴ ካፈቀርሽኝ መልሱ አንቺ ጋር ነው ብዬ ነው። እኔ ለምን በአንዴ እንደሚመሰጡልኝ በምን አውቃለሁ አለና ከተቀመጠበት እየተነሳ ተደወለ በይ ቻው ብሏት ወጣ። እሷም ከተቀመጠችበት ተነስታ ወደ ቦታዋ እየተራመደች በነበራቸው ውይይት ፈገግ አለች። ሐራም ነው ስዕል ምን ጥሴ ቅብር ጥሴ ስለ ወንድ አታውሩ። ሴት ልጅ እንዴ አንድ ያልተፈቀደላትን ሰው ለረጅም ደቂቃ መመልከት ወንጀል ነው። ፐፍ ድንቄም ኢማነኛ ጓደኛዋ እረፍት ከተደወለ በኋላ ስራዋ መመነቃቀር በሆነባት ሰልዋ ምን እየሆንሽ ነው አለቻት። ግራ ተጋብታ ራብ እየሆነች ነው። ዩኑስ ሳቁን ሲለቀው ዞራ ስርዓት ያዝ አይነት አየችውና ምንድን ነው ቆይ? አይ እንደዛኛ ላይ እንዳልተመነጣጠርሽ ከሱ ጋር ለረጅም ቆይታ ሳይሽ ገርሞኝ ነው አለቻት። ፊቷን አጨፋጋው። ደብተሮቿን ለቃቅማ ወደ ሌላ ቦታ ስትሄድ በግራ መጋባት አየቻት። ያማታል እንዴ? በመስኮት የመመልከት ፎቢያ አለብሽ አይደል? እንዴት ተለመደው ረፍት ሰዓት ወንበር ላይ ተቀምጣ በመስኮት ስታይ ከጎኗ የተቀመጠ ስራዬ ብሎ እነሱ ክፍል እየመጣ እሷን ማውራት ተያይዞታል። ምን ነው መድኃኒት ልፈልግልኝ ነው አለችው በፈገግታ እየተቀበለችው። በእጁ ከያዘው ወረቀት ላይ አይኖቿ አረፉ። ስዕል ነው አለችው ለመቀበል እያየች። አዎ ወረቀቱን አቀበላት። ወረቀቱን እየከፈተች ስዕሉን ተመለከተችው። ምንድን ነው አለችው በአትኩሮት እያየችው። ስዕሉ ጨለማ ውስጥ ያሉ ሶስት ሰዎች ያሳያል። አንደኛው በደንብ የማይታይ የሰው ምስል ሲሆን ፈገግ ብላ፣ ሁለቱ ግን ፈንተው ብለው የሚታዩና ወርቅ ጌጣጌጥ የለበሱ ግን ያዘኑ ናቸው። በድሃና በሀብታም መሃል ያለ ልዩነት። ዛሬ ገና ትርጉም ያለው ስዕል ሳልክ ጎበዝ፣ አስተማሪ ነው። ግን እዚህ ጋ እና እዚያ ጋ ያለው የጨለማ መጠን ይለያል እና በጨለማ ውስጥ ያለው ፈገግ ያለው ሰውዬ ጎልቶ ይታይ። በመከራ ነው ያገኘሁት። ፈገግታውን ከልብ አደረገው።